በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችው የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ላችኋለሁ። አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የከበረና የተመሰገነ ይሁንልን። እንዲሁም አትለየውምና እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና እንደየመጠናቸው የከበሩና የተመሰገኑ ይሁንልን። እንዲሁም ሁላችሁም የአትሮኖስ ሚዲያ መርሃ ግብር ተከታታዮች በያላችሁበት የእግዚአብሔር አምላክ ሰላምና ፍቅር ከናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ በእምነት የምታደምጡ የቅዱሳኑ ረድኤት ከናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የአትሮኖስ ሚዲያ መርሃ ግብር ተከታታዮች በአገር ውስጥም በአገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ላይክ፣ ሰብስክራይብ፣ ሼር በማድረግ አገልግሎቱን እንድትደግፉ እንዲሁም ያላችሁን ሐሳብ አስተያየት ሁልጊዜ በኮመንታችን ላይ እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ ስለምንለቅ መርሃ ግብሮቹን ወደ ቻናላችን በመግባት የምታገኙ መሆኑን እንገልጻለን። አሁንም በድጋሚ የእግዚአብሔር አምላክ ሰላምና ፍቅር ከናንተ ጋር ይሁን። እንኳን ለቸሩ መድኃኔዓለም ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች ከዚህ በመቀጠል በሰኞ ዕለት የሚነበበውን የቸሩ መድኃኔዓለምን ድርሳን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ሦስትነትን ያለማስቀደም ያለማስከተል በዕለተ ሰኑይ የሚነበብ የመድኃኔዓለምን ድርሳን በእግዚአብሔር ስም እናሰማለን። ማስተማርን ያከናወነ በገጹም የሚታይ በረድና በሰዓት ጠፍር ማደሪያውን የሰራ በቀኑ በኪሩቤል ራስ ላይ መንበሩን የያዘ መሄጃውን በነፋስ ክንፍ ያደረገ መሰወሪያውንም በጥላው ዙሪያ ያደረገ የሚያየው የሚከተለው የሌለ አኗኗሩም በምስጢር ያራቀ መዋዕት የሰው ልቦና የማይደርስበት የመላእክት ስም እንኳን የማይቀርበው ምድርን እንዲሁ የሚለካ ሰማይንም የሚሰነዝረው ውሃውንም በልፍኙ የሚይዛት ባህሩንም የሚሰውረው ውሃውንም በደመና እንዲሁም ማዕበል የማይቋርጠው ዝናቡንም በጉም ክንድ ወደ ላይ የሚያወጣው በነጎድጓድ እግር የሚያሽከረክረው በመብረቅ ድምፅም የሚናገረው የተሳለ የአንደበቱ ሰይፍ እንደዚሁም የኃጢአትን ግንድ የሚቆርጠው የጸና የትእዛዙ ሥራ የወንጀለኞችን ሕንጻ የሚያፈርሰው የተሳለ ሰይፍን ከኃጢአተኞች ሥጋ የሚያጠግበው የቀናት ጦሩን ከሕግ ተላላፊዎች ደም ፈጥኖ የሚያሰክረው ደረቁን ከእርጥቡ ጋር አንድ ያደረገው ወይም ከቆሪር ጋር አንድ ያደረገው የሚወደድ አዳምን በምሳሌው የፈጠረው ቅን ፈራጅ ትንቢተኛ የሚያዋርድ የተዋረደውን የሚያከብር ንስሐ የገባውን ይቅር ይላል። የሚያገለግለውን የሚያይንቅ የሚከተለውንም የሚመራቸው የማይለየው ዓለም የማይወስነው ግሩም ንጉሥ
የዓለም ዳርቻ መሸከም የማይችለው አስደናቂ ሥራውን በመናገር የማይፈጸም ልዩ ምስጢሩን በአድናቆት የሚፈጸም ነው። እንዲሁም የሚወደውንም ይወደዋል፣ ደስ የሚያሰኘውን ይሰማዋል። ስልጣኑ ሙሉ መለኮቱ ገዢ ነው። በስልጣኑ ሁሉን ይይዛል፣ ሁሉንም ይገዛል። እርሱ ገዥ ነው፣ እርሱ ፈራጅ ነው፣ እርሱ ይቅር ባይ ነው፣ እርሱ መድኃኒት ነው። ለእርሱ እንሰግድለት ዘንድ እንገዛለትም ዘንድ ዛሬም ዘወትርም ለዘላለሙ አሜን። ርዕሰ ልቦናችንን እናንቃ፣ የአንደበታችንንም አውታሮች እናንቀሳቀስ፣ አፋችንንም እንክፈት፣ ከንፈራችንንም እናሳምር። የመድኃኒታችን መከራውን እንዲህን እያልን እንናገር ዘንድ የማይታመን ኃይል፣ የማይደክም ጽኑ፣ የማይሞት ሕያው፣ መከፈል የሌለበት ቅድመ ዓለም የነበረ የማይዳሰስ ፀሐይ፣ የማይጨበጥ ነፋስ እርሱ መድኃኔ ዓለም ነው። ስለኛ መከራን ተቀብሎ ለሁላችን ቤዛ ይሞት ዘንድ በድንግል ሥጋ ስልጣኑን ፈጽሞ የሰወረ ለአባቱም አስደናቂ ጥበብ እርሱ ነው። ለወደደውም ሐሳቡ ክንዱ ነው። የፈጠረውን የሚሰማ ለላከውም የሚታዘዝ ለዘላለም ጸንቶ የሚኖር ክንድ እርሱ ነው። ለወገኖች ኃይልን አሳየኋቸው ለሕዝብህንም በክንድ አዳንካቸው ተብሎን በዳዊት እንደተነገረ። ሁለተኛም በክንፍ ጠላቶችን እንዲሁ ነቃቀልካቸው፣ ክንድህም ከኃይልህ ጋር ነው፣ እጅህም ጸናች ከፍ ከፍም አለች ተባለ። ዳግመኛም የእግዚአብሔር ሥራ ድንቅ ነው፣ የቀኙም ማዳን እንዲሁም ክንዱም ልዩ ነው ተባለ። ዳግመኛም አብ ስለ በኩር ልጁ እጅህ ትረዳዋለች፣ ክንዴም ታጸናዋለች፣ እርሱ አባት ይለኛል፣ እኔም የበኩር ልጅ አደርገዋለሁ አለ። ስለሰቀሉትም ሰዎች ጠላቶቹን በፊቱ አጠፋቸዋለሁ፣ እጅህ ጠላቶችህንም ሁሉ አጎሳቁላለሁ አለ። ዳዊትም ጠላቶቻችንን እንዲሁ ነቃቀለቻቸው አለ። ስለ ጻድቃንም እነርሱን አጸና፣ ምድርንም የወረሷት በጦራቸው አይደለም፣ ክንዳቸውም አላዳናቸውም፣ ክንድህና ቀኝ የፊትህም ብርሃን ነው እንጂ አለ። ዳግመኛም የእረኞች ጩኸታቸው ከፊትህ ሲድረስ እንደ ቸርነትህም ገናንነት የሟች ልጆችን እራራላቸው አለው። ሙሴ ስለ እርሱ ቀኝ በኃይል ተመሰገነ፣ የቀኝ ክንድህም ጠላቶቻችንን ነቃቀለቻቸው ያለው የአብ ቀኙ ይህ መድኃኒታችን ኢየሱስ ክርስቶስ ነው። ዳግመኛም የክንድ ኃይል ከዓለት ጸናች አለው። የአብ የቀኙ ክንድ ይህ መድኃኒታችን ነው። የውለ ቃል ኢሳይያስ ስለ እርሱ ማወቅን አላወቁምና እንዲሁ ይፈሩ ይጎሳቆሉ አለ። ማርያምን በክንዱ ኃይል አደረገች አለ። በነቢይም እግዚአብሔር የምስጋናውን ቃል ያሰማል፣ የመዓቱንም ክንድ ሁሉ ያሳያል። የሚባላ እሳት እንዲሁም ያነዳል እንደተባለ ይህ የመድኃኒታችን ነው። ኢሳይያስ ስለ እርሱ በኢየሩሳሌም በምድረ በዳዋ ደስታ ይመነጫል፣ እግዚአብሔር ይቅር ብሏታልና አድኗታልምና ክንዱም በአሕዛብ ፊት ጽኑ ነው አለ። ዳግመኛም አቤቱ ምስክርነታችንን ማን ያምነናል? የእግዚአብሔር ክንዱስ ለማን ተገለጸ አለ። ስለዚህም አብ የማዳን ቀን መጣች፣ የሚቀበላትም የሌለው ሆኖ አየው። እነሆ በቀኝም አድነዋለሁ አለ። ስለ እርሱ ከጽዮን እንዲሁ መድኃኒት ይመጣል፣ ከያዕቆብም ኃጢአት ያስወግዳል እየተባለ ይህ መድኃኒታችን ነው። አሸናፊ የእስራኤል ንጉሥ እርሱ ራሱ እኔ ቀዳማዊ ነኝ፣ እኔ ዳህራዊ ነኝ፣ ከኔ በቀር የሚያድን አምላክ የለም፣ እንደኔ የሚያድን ማን ነው እያለ እርሱ ነውና አባቱ ክብር ይገባል ብሎ የላከው ይህ መድኃኔዓለም ነው። ወዳጄ የተባለ እንደ ሙሴ የእስራኤልን ሕዝብ ታድን ዘንድ የያዕቆብንም እንዲሁ መበተን ትመልስ ዘንድ እነሆ ለአሕዛብ ብርሃን አደረግኩልህ፣ እስከ ምድር ዳርቻም መድኃኒት ትሆን ዘንድ አለ። ዳዊትም ይህንን የአምላካችንን ማዳኑን አሕዛብ ሁላችሁም እዩ ያለው ይህ መድኃኒታችን ነውና።
ዳግመኛም እግዚአብሔር ማዳኑን አሳየ፣ በአሕዛብም ፊት ቃል ኪዳኑን ገለጠ አለ። ከኤዶም የወጣ የሥጋ ልብስን የለበሰ የሚያስፈራ ስለ ጽድቅ የሚከራከር ለማዳን የሚፈርድ ኃያል ሰው ይህ መድኃኒታችን ነው። የቀደሙ አባቶችም ተስፋ የሚያደርጉት አምላካችን ይረዳናል፣ ያድነናል፣ አምላካችንም የማዳን አምላክ ነው እያሉ የሚጠባበቁት ይህ መድኃኒታችን ነው። እርሱ ስለኔ በመጽሐፍ አለቃ የተጻፈልኝ እነሆ መጣሁ አለ። የዚያን ጊዜ ዕንባቆም አይቶ አቤቱ ድምፅህንም ሰማሁ፣ ፈራሁ፣ ሥራህንም አየሁኝ፣ አደነቅሁኝ፣ ሕዝብህም ለማዳን መጥቶአልና አለ። የቀባኸውንም ታድን ዘንድም ያለው ይህ መድኃኒታችን ነው። ያዳነንም በኃይል አይደለም፣ በጦርነትም አይደለም፣ በደሙ ዋጀ፣ በመከራ ገንዘብ አደረገ እንጂ ከአባቱም እቅፍ የወረደ ከማርያም ሰው የሆነ ይህ መድኃኒታችን ነው። ያለ ዘር ያለ ሩካቤ የተወለደ በስምንተኛው ቀን የተገረዘ ይህ መድኃኒታችን ነው። ሰው የሆነ ቃል እንደ ሕፃናት የሚያደገ ዓለሙንም ለማዳን በምድር የተመላለሰ ይህ መድኃኒታችን ነው። በየጥቂቱ ያደገ በዮርዳኖስም እንደዚሁ የተጠመቀ ይህ መድኃኒታችን ነው። በገዳመ ቆሮንጦስ የጾመ እንዲሁ የቃና ውሃ የጣፈጠ ይህ መድኃኒታችን ነው። ባሕርና ነፋሳትን የገሰጸ በውስጡም ታላቅ ታምራትን ያደረገ ይህ መድኃኒታችን ነው። ቁጥር የሌለው ታምራትን ስፍር የሌለው ድንቅ ሥራን ሁሉ ስንቱን እንናገራለን። ነገር ግን መከራ እንደተቀበለና እንደሞተ እናገራለሁ እንጂ። መከራውም እንዲህ ነው፣ አይሁድ ቀንተውበታልና ሰነፎች ሰዎችን ቅናት የያዛቸው አሁንም ጠላቶችን እሳት ትበላቸዋለች እንደተባለ። ዳግመኛም ይህ ነቢይ እንዲሁ የወልድን መከራዎቹን መናገሩን አስቀደመ። ሕይወቴ በመከራ አልቋልና ብሎ ዳግመኛ ሰውነቴ መከራን ጠገበች፣ ሕይወቴም ለሞት ደረሰች፣ ፈጽሜም ታመምኩ። መከራዬንም የሚወዱ ከንቱ ነገርን ተናገሩ፣ ሁልጊዜም በአደባባይ ይፈትኑኛል። መከራዬን የሚወዱ ይደሰታሉ፣ በመከራዬም የሚደሰቱ ሁሉ ይፈሩ ይዋረዱ። እግዚአብሔር አብ ስለ ልጁ መከራ መናገርን አስቀደመ። ወዳጄ ልብ ያደርጋል፣ ከፍ ከፍም ይላል፣ ይከብራል፣ ፈጽሞም ይደሰታል። አርአያው ከሰው የተለየ ከሰው ልጆችም እንደሆነ ስለ እርሱ ብዙዎች እንደሚያደንቁ ብዙ አብን እርሱ ያደንቁታል። ስለ እርሱ የሚናገሩ ነገሥታትም ይመጣሉ፣ ያውቁትና ልብ ያደርጉት ዘንድም አሕዛብ አፋቸውን እንዲሁ ይከፍታሉ አሏቸው። ነቢያትም የተገረፈ የታመመ ሰው እርሱ መከራውን ተናገሩ። እርሱ ፊቱንም ለኀፍረት አልመለሰምና አቃለሉትም፣ ጎተቱትም። እርሱ ደዌያችንን ያዘ፣ ኃጢአታችንን ተሸከመ፣ ስለ በደላችንም ቆሰለ፣ ስለ ሕማማችን ታመመ። የሰላማችን ምልክት ነው። በእርሱ ቁስል እኛ ዳንን። የእስረኞችን ጩኸታችን ይሰማ ዘንድ የመጣ የሟች ልጆችን ያድናቸው ዘንድ ነው። ስለ እርሱ ቅዱሳን አባቶች ጩኹ፣ አትፍሩ። የይሁዳ ሀገሮችም እነሆ እግዚአብሔር አምላካችሁ ከኃይሉ ጋር ይመጣል፣ በክንዱም ይፈርዳል። እነሆ ዋጋው ከእርሱ ጋር ነው፣ ሥራውም በፊቱ ነው። በጎቼንም በክንዱ ይሰበስባል። እንዲሁ በላቸው ያላቸው ይህ መድኃኒታችን ነው። ኢሳይያስ አርአያው የተናቀ ከሰው ሁሉ ያነሰ ያለው እንዲሁም አልታበለም፣ ልብም የሚያደርጉት ዘንድም ፊቱን አልመለሰም። እነሆ መለኮት በሥጋ ተሰወረ፣ የአገልጋይ መልክንም ያዘ። እንደዚሁም እኔ በሰው ዘንድ የተናቅሁ ነኝ፣ በሕግም እንዲሁ መካከል የተዋረድኩ ነኝ፣ የሚያዩኝ ሁሉ ይጠቃቀሱብኛል ብሏልና። ይህ የሆነው ሁሉ መድኃኔዓለም ያደረገው ነው። በአህያው ውርንጫ ተቀምጦ በሆሳዕና ቤተ መቅደስን እንደዞረ ሕፃናትና ሽማግሌዎችም በሰሊል ዝንጣፊ እንደተቀበሉት እቲቱም በእንባዋ እንዳጠበችው ሽቱም እንደቀባችው በወንጌል ያለው ነው።
ከዚህም በኋላ በስምዖን ቤት ሳለ እራትን ሁሉ እንዳያቀርቡለት ሥጋውንም እንዲሁ ደሙንም እንደሰጣቸው ለደቀ መዛሙርቱ ስምም ጸሎት እንዳዘወተረ ሁሉ በወንጌል ተጽፎም አለ። በዚያን ጊዜ ሐሙስ ማታ ሰይጣን ግን ወደ አስቆሮቱ ይሁዳ ልብ ገባ። መድኃኒታችንንም ያስይዘው ዘንድም በዚያን ጊዜ በሌሊት ወጥቶ ወደ ሊቀ ካህናቱና ወደ መምህራኑ ሄዶ የምትፈልጉትን አስይዛችሁ ዘንድ ምን ትሰጡኛላችሁ አላቸው። በዚያን ሰዓት በልቡ ኃጢአትን በላዩ አከማቸ። ወደ ውጭም ይወጣል፣ ይነጋገራል፣ በእኔም ላይ አንድ ይሆናል። የአፉ ቃልም እንዲሁ አመፃና ሽንገላ ነው። አፉም ክፋትን አበዛ፣ ልሳኑም ገመድ ታታታ አለ። የአይሁድ ማህበር 30 ብር ይሰጡት ዘንድ ተስፋ አደረጉለት። በዚያን ሰዓት ይሁዳ ወታደሮቹን ወሰዳቸው፣ ብዙ ወንዶች ሰዎችንም ተከተሉት። የሹም መብራትም የያዙ አሉ፣ ፋኖስም የያዙም አሉ፣ ሰይፍና የመዘዙም አሉ፣ ጦርንም የያዙ አሉ፣ ጎመድንም የያዙ አሉ። እየቸኮሉ እየተፋጠኑ ሄዱ። የጻድቅ ነፍስን ያድኗታል፣ በንጹህ ደም ሁሉ ይፈርዳል የሚለው ትንቢት ይፈጸም ዘንድ ነው። መድኃኒታችንም በጌቴሰማኒ በአትክልት ቦታ ከደቀ መዛሙርቱ ጋር ነበረ። ወደ እርሱም በደረሱ ጊዜ ይሁዳ መምህር እንዴት አለህ አለው። መድኃኒታችንም ኢየሱስ ክርስቶስም የሰውን ልጅ በመሳም አሳልፈህ ትሰጣለህን? ከጠላትም መሳም የወዳጅ መምታት ይሻላል ብሎ ለእርሱም መለሰለት። ይህንንም ብሎ የከበቡትን ማንን ትፈልጋላችሁ አላቸው። እንዲህም ሲላቸው ወደ ኋላ ተመልሰው በምድር ላይ ወደቁ። መድኃኒታችን አቤቱ የሚያሰቃዩኝ ምንኛ ብዙ ኃጢአት የሚያደርጉ ብዙዎች በላይ ላይ ቆሙ። እነሆ ነፍሴን አድናት፣ ኃይለኞችንም በላይ ላይ ቆሙ። አቤቱ በደል የማይደለም በኃጢአት የማይደለም ያለ በደል ኖርኩኝ፣ እንዲሁ አቀናው እንጂ። ብዙ ውሾችም ከበቡኝ፣ የሰቡ በጎችም ያዙኝ። ንብ ማረን እስብ ዘንድን ከበቡኝ። በደልንም በኔ ላይ መለሷት፣ ያጠፉኝ ዘንድም በኔ ላይ እነርሱ ተነሱብኝ አለ። ይህንንም ብሎ በፊቱ የወደቁትን በእርሱ ላይ እንዲሁ ፍቃዳቸውን ይፈጽሙ ዘንድም አነሳቸው። ይህ ሁሉ የሆነው ጲላጦስ እንደጠየቀው መድኃኒታችንም እንደገሰጸው ደቀ መዛሙርቱ እንደሸሹ በወንጌል ተጽፏል አለ። ከዚህም በኋላ ወታደሮች መድኃኒታችንን ያዙት፣ እጁንም የዋሊት አስረው ወሰዱት። ሊወስዱትም በመንገድ እየጣሉ በእግራቸው የሚረግጡት ጀመር። መድኃኒታችንም እገሌን የበላ ተረከዙን በላይ ላይ ሁሉ አነሳ አለ። እንዲሁም የሚከቡኝ የሚያሰቃዩኝ ብዙዎች ናቸው ያለው ይደርስ ዘንድ ነው። እያሰቃዩት ወደ ሊቀ ካህናቱ ወደ ቀያፋ ይወስዱት ነበር። ወደ እርሱም በደረሱ ጊዜ እንዲሁም የያዛችሁትን አላቸው። አሁን ያዝነው እነሆ ከዚህም አለ አሉት። እናንተ የሰይጣን ልጆች እንዴት ያዝነው ትላላችሁ? ዓለምን ሁሉ የያዘ ዓለምን ሁሉ በነፋስ ውሃ ያጠፋውን መያዝ ቻላችሁን? የሶዶምና የገሞራ ሰዎች ያነደደውን እንዴት ያዝነው ትላላችሁ? የሰናዖርን ግንብ ያፈረሰውን እንዴት ያዝን ትላላችሁ? የፈርዖንን ሰራዊት በጥልቅ ባህር ያሰጠመውን እንዴት ያዝነው ትላላችሁ? በአንድ መልአክ ሰይፍ የዳዊትን ሰራዊት የመዘዘውን እንዴት ያዝን ትላላችሁ? በሕዝቅያስ በቤቱ ዙሪያ 18,500 ከሰናክሬም ሰራዊት ያጠፋውን እንዴት ያዝን ትላላችሁ? ሰማዩን የዘረጋ በነቢዩ ኤልያስ ፊት 100 ሰዎችን የጣለውን እንዴት ያዝን ትላላችሁ? ታላላቅ ነገስታትና ከእርሱ በታች ያሉትን ኃያላን መኳንንትን የገደለውን እንዴት ያዝን ትላላችሁ? በግብጽ ታላላቅ ታምራትን በጣኔዎስ ባህርም አስደናቂ ስራን ያደረገውን እንዴት ያዝን ትላላችሁ? መልአከ ሞት የያዛችሁ የሰይጣን እጅ የሚነቃችሁና እንዴት ያዝን ትላላችሁ?
እናንተ የደረቃችሁ የግንብ ሳሮችን ለመያዝ ቻላችሁን? እናንተ ውሾች የአንበሳን ልጅ መያዝ ትችላላችሁን? እናንተ ተኩላዎች እንዲሁ መለኮታዊ ድብን ለመያዝ ትችላላችሁን? እናንተስ መያዙን ባልተቻላችሁ ነበር። አባቴ የሰጠኝ ጽዋ እንዲሁ ሳልጠጣ አልተወውም እያለ እርሱ ይህንን ይፈጽም ዘንድ በፈቃዱ ያዘጋጀላቸዋል እንጂ። ስለዚህም ነገር ኖላዊ ጠባቂውን እገለዋለሁ፣ እንዲሁ በጎቹን እበትናለሁ እንደተባለ በጎቹም ሸሹ አለ። ሰውነቴን ለበጎች ቤዛ አሳልፌ እሰጣለሁ ያለው ይፈጸም ዘንድ እንዲሁ ባሪያው ጌታውን ሸጠ። እናንተ ስም አጠራራችሁ የመረረ የጠላትም ልጆች ሆይ እንዲሁ ከግርማው የተነሳ ኃጥአንን የሚቀጠቅጡ እንዲሁም ለሌጊዮን ሰራዊት የሚያሰጥም እርሱ እንዴት ያዝነው ትላላችሁ? ቢያሰጥማችሁ ወይንስ እንደዚሁ ድንጋይ ቢያደርጋችሁ ተሳነውን? እናንተ ሰነፎች የመድኃኔዓለም ጠላቶች ወዮላችሁ! የእባብና የእፉኝት መርዝ ፍሬያችሁ እንደ ሐሞት የመረረ ነውና። ከቸሩ መድኃኔዓለም አምላካችን የቅዱሳን ረድኤት በረከት አማላጅነታቸውን ከኛ ዘንድ አትለይብን። መንግሥተ ሰማያትን ለመውረስ አብቃን፣ ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች አሁንም ይህንን ቪዲዮ አንድ ጊዜ ላይክ በማድረግ ያለንን ድጋፍ እናሳይ። እንደዚሁም በኮሜንት ሴክሽናችን ላይ ሁልጊዜ የእናንተን ሐሳብና አስተያየት ስለምንከታተል ያላችሁን ሐሳብ አስተያየት አስቀምጡልን። ሐሳብ አስተያየት ከሌላችሁ እንደዚሁ አሜን ብላችሁ በመጻፍ ያለውን ድጋፍ አሳዩ። አሜን ማለት ይሁንልን ይደረግልን ማለት ነውና። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።